ይሄ ልጅ ምን ይሻለዋል? እንደው በነግረውም አልሰማው አለ። አሁን የት ሄደ ይባላል እስከዚህ ሰዓት ድረስ? አይ መከራዬ። እንደው መቼ የሆነልኝ እንደምጨነቅለት ትንሽ እንኳን ቢጨነቅልኝ። ምነው ፈጣሪ ዝም አልከኝ? ደህና መሸሻቸው አሮጊት። ምነው እማ እናቴ ማለት ከብዶ ነው አንቺ አሮጊት ብለህ የምትጠራኝ? አሮጊት አይደለሽ እንዴ? በስምሽ እኮ ነው የጠራሁሽ። ችግር አለ ነው ወይስ ምክንያት አድርገሽ ለመጨቃጨቅ ፈልገሽ ነው? ኧረ እኔ ሲደክመኝ ነው የዋልኩት። እንኳን ለጭቅጭቅ ለጨዋታም ጊዜ የለኝም። ሁኔታሽ ግን እንደዛ አይመስልም። ምን አለበት እንደው እንደ እናት አክብረከኝ ምክሬን ብትሰማኝ። ከምክሮችሽ ብዛት እኮ አንዱን መያዝ አልቻልኩም። እስቲ የቱን ነው አስተውሽ? አይ ይሁን እስቲ እንደው ሰሞኑን የምሰማውን ነገር ጥሩ አይደለም። ዝርፊያና ሰው መግደል በዝቷል። እባክህ ልጅ አታምሽ። አንድ ነገር ብትሆንብኝ በኋላ ያላንተ የለኝም። ኡፍ ጀመረሽ ደግሞ። እኔ እኮ ወጣት ነኝ። ቆይ እንዳንቺ የ24 ሰዓት ቤት ውስጥ ተዘፍስፌ እንዱሎ እንዴ ፍላጎትሽ? እኔ ለአንተ ብዬ ነው የኔ ልጅ። እባክህ አንድ ነገር ትሆንብኛለህ፣ እሺ በለኝ። እንደውም አንድ ነገር ልንገርሽ፣ አንቺና እኔ እዚህ ቤት ውስጥ አንድ ላይ መኖር የለብንም። እንዴ ቤቱን ጥለ ወዴት ልትሄድ ነው? እኔንስ ለማጥለህ? ቀልሽ አይጠገብም ባክሽ። ቤቱ ከኔ ነው። በደህና ጊዜ በስሜ አዝሮሻል። እና ምን እያልክ ነው? እናማ ቤቱን ለቀሽ ትወጫለሽ፣ እኔ በነፃነት እዚህ እኖራለሁ ማለት ነው። እየቀለድክ ነው የኔ ልጅ? እየቀለድኩኝ አይደለም። ከነገ ጀምሮ እዚህ ቤት ላይሽ አልፈልግም። ጓዝሽን ሰብስበሽ ቤቱን ለቀሽልኝ ውጪ። እንዴት ነው እንዳረጀ ዕቃ አውጥተህ ትጥለኝ? ምንስ ሚጃ አለኝ? ልክ እኮ ነሽ። ዕቃ ሲያረጅና አገልግሎት መስጠት ሲያቆም ነው የሚጣለው። አንቺም ስላረጀሽ እና ምንም ጥቅም ስለሌለሽ እንደ አሮጌ ዕቃ አውጥቼ እየጣልኩሽ ነው ማለት ነው። ኧረ ተው የኔ ልጅ፣ የሚቆጭህን ነገር አትናገር። ቆይ ከአንተ ውጪ ዘመድ ወገን የለኝ፣ የት ብዬ ሄዳለሁ? እባክህ የኔ ልጅ እንደዚህ አታርግ። በእናትሽ ወደዛ አታልቀቅሽብኝ። የምናገረው ነገር ግልጽ አማርኛ ነው። ከነገ ጀምሮ እዚህ ቤት ላይሽ አልፈልግም። ደግሞ እድሜሽን ቢሆን እኮ ሄዷል። ከዚህ በኋላ ገዳም ሄደሽ ሞትሽን መጠባበቅ የለብሽ። የምሰው ላይ ተጣቆ ሸክም መሆን ነው። ምነው ፈጣሪ መጨረሻ እንደዚህ ያረከው? ኤሌን ፍቅር ወይ እኔ ማር አለልኝ አለልሽ። እንዴት እንደናፍቅሽ የምታውቂ? እኔ ራሱ እንዴት ንፍቅ እንዳልከኝ ምን እንዳማረኝ ታውቂያለሽ? እኔ ቆንጆ ምን አማረ? ከእንቅልፌ ስነቃ አንቺን የማገኝበት ቀን፣ አብረን የምንኖርበትን ቀን እንዴት እንደናፈቀኝ በእናትሽ። ታዲያ ምን ትጠብቃለህ? ሽማግሌ ልከህ መጠቅለል ነው። እኔ እንደውም ቢያላልኩ ምን ችግር አለው ደግሞ ላንቺ? ቆይ እናትስ ለሶስት አብረን እንድንኖር ነው እንዲያሰብኩ ነው። አንድ ላይ ብንኖር ችግር አለው? አይ ብዙ ጊዜ ዘመድ ቤተሰብ አብሮ ሲኖር ጥሩ አይደለም ይባላል። ስለዚህ ጉዳይ ምንም እንዳታስቢ፣ ሁሉንም ነገር ቀድሜ አስተካክያለሁ። ከቤት እንድትወጣ ነግሬያታለሁ። ስለዚህ ምንም ሀሳብ አይግባሽ። እና በሀሳብ ተስማሙ? አዎ ባትስማማም ከአንቺ ከፍቅሬ ምንም ይበልጥብኝ ነገር ስለሌለ በግድም ቢሆን እንድትወጣ አድርጋታለሁ። ያው ለሁለታችንም ሰላም ሲባል እናት አብረውኝ ባይኖሩ የተሻለ ነው ብዬ ነው እንጂ ለክፋት አይደለም። ልክ ነሽ የኔ ቆንጆ፣ ምንም አትጨናነቂ። ፍቅር እኔ በሁለታችሁ መሀል እኮ ክፍተት ለመፍጠር ፈልጌ አይደለም፣ ግን ለሁለታችንም ሰላም ስለ ይሄን ያልኩት። አሁን ማሰብ ያለብሽ ስለኔና ስላንቺ ህይወት ብቻ ነው። ሌላው ተርፍ ነው። ቆይ አንቺ አሮጊት እስካሁን እዚህ ምን ትሰሪያለሽ? ቤቱን ለቀሽ እንድትወጪ ብነግርሽ አልነበር እንዴ? ወይስ ንቀት መሆኑ ነው? ኧረ እባክህ እባክህ ተው የኔ ልጅ፣ ወደ ቀልብ ተመለስ። እየሰራው ያለው ነገር ለማንም የሚጠቅም አይደለም። እሱ አንቺን አይመለከትሽም። ይልቅ ጊዜ ሳታቃጢ ቤቱን ለቀሽ ብትወጪ የሚሻለው። ምን በድዬ ነው የዚህን ያህል የጨከንክብኝ? ቤቱንም ቢሆን እኔ ነኝ በስሜ ያደረኩልክ።
እና ቆጨሽ እንዴ? ለነገሩ ቢቆጨሽም ከዚህ በኋላ ምንም ነገር ማድረጋችን ቤቱ እንደሆነ አንዴ በእኔ ስም ሆኗል። ለማንኛውም ነገ ስመጣ እዚህ ቤት ላገኝሽ አልፈልግም። አሁንም ቢሆን ስለመሸ አዝኜልሽ ነው እንጂ ጎትቼ ነበር ማስወጣሽ። ልትወጣ ነው ይሄንና ቁርስ በልተህ ትወጣለህ። ምን ገና ለገና በዚህ አታልዬ ሀሳቡን ይቀየራል ብለሽ አስበሽ ከሆነ ተሳስተሻል። አይ ምን ሰይጣን ነው ልጄ የተጠጋ። ኧረ እኔ እንደዛ አላሰብኩም። ባታስቢ ይሻልሽ። እኔ ምልክ ብሩክ፣ ቆይ እኔን ከዚህ ቤት አስወጥተህ ምን ልታረግ ነው? ለእሱ አታስቢ። ተንከባክባ የምታኖረኝ ሚስት ላገባ ስለሆነ ከዚህ በኋላ ስለማደርገው ነገር ብዙ አታስቢ። አሃ እንደዛ ነው ነገሩ? አዎ እንደዛ ነው። ስለዚህ ቶሎ ቤቱን ለቀሽ መውጣት አለብሽ። ይሁን እሺ፣ ቤቱን ለቄ እወጣለሁ። ለጊዜው ግን የማርፍበት ቦታ እስከማዘጋጅ ድረስ ትንሽ ጊዜ ስጠኝ። በፍጹም አይሆንም። እኔና ሚስቴ መኖር የምንፈልገው ብቻችንን ነው። ደግሞ ሚስቴ አንቺ ስትቀልብ ትኖር እንዴ? ደፋር። ግድ የለህም የኔ ልጅ፣ ትንሽ ቀን ብቻ ነው። ከዛ እንደግሜ እንኳን ላልመለስ ነው የምሄደው። እሺ ጥሩ፣ ለትንሽ ቀን እንድትቆይ ፈቅጄልሻለሁ። በዛውም ሚስቴን በመንከባከብና በመርዳት እንደ ሰራተኛ ታግዣታለሽ። እሺ ግድ የለም፣ ግን ትንሽ ቀን ነግሬሻለሁ። ሄሌን ፍቅር፣ እንዴት ነህ ብሩኬ? ደህና ነኝ። ምን ነው ደህና አይደለሽም እንዴ? ድምፅሽ እኮ የደበረሽ ይመስላል። አይ አልደበረኝም። ግን ምን ንገርኛ፣ ችግር አለ? አንድ የስራ ጉዳይ አስጨንቆኝ ነው እኮ። ምንድን ነው ንገርኝና መፍትሄ እንፈልግለታለን። ታውቃለህ፣ በቅርቡ ለመጋባት ስላሰብን አንተ ብቻ እየሰራህ ኑሮ ትንሽ ከባድ ነው። ስለዚህ አዲስ የስራ ቢዝነስ አስቤ ነበር። ግን እሺ ምንድን ነው ንገሪ። ለስራው የሚያስፈልገኝ ገንዘብ ለማግኘት ላልደወልኩለት ሰው የለም፣ ግን አንድም አለኝ የሚል ሰው የለም። ስራው ምንድን ነው? ምን ያህልስ ብር ነው ያስፈልገሽ? ስራው ውጪ ዘመዶች እንዳሉኝ ታውቃለህ አይደል? የተለያዩ የሚሸጡ እቃዎችን ይልኩልኛል፣ እኔ ደግሞ እዚህ እያተረፍኩ እሸጣለሁ። ብቻ ጥሩ ብር የሚገኝበት ስራ ነው ነበር። የምን ተስፋ መቁረጥ ነው? ሌላ ምን አማራጭ አለ ብለህ ነው? ምን ያህል ብር ነው ያስፈልገሽ ንገሪ። በሚሊዮኖች የሚሸጡት እቃዎች ውድ ስለሆኑና ሲሸጡ ጥሩ ትርፍ ያላቸው ናቸው። በሚሊዮኖች? ታዲያ ይህን ሁሉ ገንዘብ ኬት እናመጣለን? በጣም ብዙ እኮ ነው የኔ ፍቅር። እኔም የሚያሳስበኝ እኮ እሱ ነው። ስራው ምን ያህል ህይወታችንን እንደሚቀይር ማሰብ ራሱ አትችልም። እንዲያመልጠን አልፈለግኩም ነበር። እና ምን ይሻላል ታዲያ? ወይ ለምን ቤቱን አንሸጠውም? ያው በአንተ ስም አይደል ያለው ቤቱ? አዎ በእኔ ስም ነው ያለው። በቃ እንደዛ ከሆነ እኮ ቤቱን ሸጠን ስራውን ከጀመርን በኋላ ከዚህ የተሻለ ቤትና ንብረት መግዛት እንችላለን። ግን እንዳሰብነው ባይሆንስ? ማለቴ ባናተርፍስ? ባይሳካልንስ? እየቀለድክ ነው ብሩኬ። በሱ ምንም ጥርጥር አይግባክ። እርግጠኛ ነኝ በደንብ ነው የምናተርፈው። ከተጠራጠርክ ግን ሊቀር ይችላል። እኔ ከሌላ ሰውም ቢሆን ብሩን ፈላልጌ ስራውን ሰራዋለሁ እንጂ አልተውም። አረ እንደዛ አይደለም። በአንቺማ በጣም እርግጠኛ ነኝ የኔ ፍቅር። ለዚህ ምንም ሀሳብ አይግባሽ። በሀሳብሽ ተስማምቻለሁ። አመሰግናለሁ የኔ ፍቅር። በቃ ቶሎ ብለን ብሩን የምናገኝበትን መንገድ እናስተካክላለን። እሺ በኋላ ስለማገኘሽ በቃ በደንብ እናወራበታለን። ምን ፈጣሪ ሆይ እንዲጨከንክብኝ። ልጄ ምን ያስነኩብኝ? እኔን ከቤት ማባረሩን ይሁን ብዬ ብቀበል ጭራሽ ቤት አሽጣ ባዶ የምታደርገው ታጋጥሞ እኔስ ወዴት ነው የምወድቀው? በዚህ እርጅና ጊዜ ጦረኛል ብዬ ቤቱን ሁሉ በሱ ስም ባደርግ ጭራሽ ብዬ ጎዳና ላይ ልውደቅ? አሁንማ ማንስ ያስጠጋኛል? የትስ ብዬ ሄዳለሁ? ምን ፈጣሪ ሆይ ምን በድዬህ ነው ይሄ ሁሉ መከራ በኔ ላይ ያመጣኸው?
የኔ ፍቅር ስለ ስራው ባወራነው ሀሳብ ተስማማን አይደል? አዎ፣ ግን ብሩን የምንልካላችሁ ሰዎች እነማን ናቸው? እቃውስ ምንድነው? እቃውን የሚልኩልኝ ሰዎች እኮ ውጪ የሚኖሩት ቤተሰቦቼ እንደሆነ ነግሬክ ነበር አይደል እንዴ? እቃው ምንድነው ለሚለው ጥያቄ ደግሞ የተለያዩ ስልክ፣ ላፕቶፕ እንደዛ ነገሮች ናቸው። እኛ ደግሞ እቃውን ከተረከቡን በኋላ አትርፈን ስለምንሸጥ ተጠቃሚ ነው የምንሆነው። ዘመዶችሽ ከሆኑ ታዲያ ለምን እቃውን ልከውልን አትርፈን ብሩን መልስላችኋለን? አይ ብሩኬ፣ እሱን ሳልሞክር ቀርቼ ይመስላል። ግን አሁን እጃቸው ላይ ምንም አይነት ብር ስላሌለ ነው ሌላ አማራጭ መሞከር የጀመርኩት። በቃሽ፣ ችግር የለውም። ቤቱን ሸጠን ብሩን እንልክላችኋለን። ከዛ በአጭር ጊዜ ውስጥ ቤቱን እንመልሳለን። ሌሎች የራሳችንን ንብረቱም ይኖሩናል። ልክ ነሽ የኔ ቆንጆ። እንድሰጥሽ የጠየቅሽኝ ጊዜ እያለቀ ነው። ለመውጣት ተዘጋጀሽ? ደህና ምሽት የኔ ልጅ። ደህና ባመሽ ባላመሽ አንቺ ምን አገባሽ? ይልቅ የጠየቁሽ መልሽልኝ። ቤቱን ለቀሽ ለመውጣት ተዘጋጀሽ? አዎ፣ ምን አማራጭ አለኝ? አንተ አንዱ ልጅ ከጨከክማ እኔ እወጣለሁ። በጣም ጥሩ። በዚህች 2 ቀን ውስጥ ላይሽ አልፈልግም። ወደምትፈልጊበት መሄድ ትችያለሽ። ተው ልጄ፣ ግድ የለም። የያዝከው መንገድ አያዋጣም፣ በኋላ ይቆጭሃል። ኡፍ፣ ሌላ ነገር ለመነጋገር ምንም ጊዜ የለኝም። ቤቱን ለቀሽ ውጭልኝ ነው ያልኩት። ይሄ ደግሞ መፍትሄ ነው። የምን ደረቅ ማለት ነው? አይ እንዴት ነሽ ውዴ? ደህና ነኝ። ፍቅር የት ሆነ ነው? ቤት ነኝ ብቻዬን። ብቻዬን ማለት እናትስ? ያው ባለፈው ባወራነው መሰረት ቤቱን ለመሸጥም ሆነ አብረን ለመኖር የሰው መውጣት አስፈላጊ ስለሆነ አስወጥቻታለሁ። የምርህን ነው ብሩኬ? አዎ። ምን ነው? አይ ምንም። እንዴት ነው ግን ማረፊያ ያገኙ? ስለሱ ምንም አውቀው ነገር የለም። ብቻ ቤት ስመጣ የለችም። ዋናው መውጣታ ስለሆነ ሌላ አያሳስብም። እንደዛ ከሆነ ጥሩ። ታዲያ ብቻህን ከሆንክ ለምን መጥቼ አብረን አንውል? ደስ ይለኛል። እኔም አደዋወሌ ለዛ ነበር። በቃ መጣሁ። እሺ እኔ ፍቅር እጠብቅሻለሁ። እንዴ ሆዴን አቆሰልክኝ እኮ። ኧረ በሳቅ እኮ ሆዴን አሳመምከኝ። ሁሌም ሳቂልኝ የኔ ቆንጆ። እኔ የምልህ ግን የኔ ፍቅር ወይ የስራውን ጉዳይ እኮ ዝም አልክ ወይስ ሀሳብህን ቀይረህ ነው? ኧረ አልቀየርኩም። ያው ግዴታ ብሩን ለማግኘት ቤቱን መሸጥ አለብኝ። ታዲያ ለደላላ ነግረን ቤቱ ተሸጦ ቶሎ ስራውን ብትጀምር አይሻልም? አዎ ልክ ነሽ። ያው ቤቱን የሚገዛ ሰው ለማግኘት ለደላሎች መንገር አለብኝ። በቃ አንተም ለምታውቃቸው ደላሎች ነገር፣ እኔም ለማውቃቸው ነገር ቤቱን እንሸጠዋለን። በዛ ላይ ቤቱን የምንሸጥበት ሙሉ ብር ስለማያስፈልገን በቀረው ብር ቤት ተከራይተን እንኖራለን። ልክ ነሽ የኔ ፍቅር፣ እንደዛ እናደርጋለን። ወይ ብለኝዬ። የት ነህ ብሩኬ? ቤት ነኝ። ምን ነው? ኧረ ምንም። ባለፈው ካወራን በኋላ እኮ ለደላሎች ነግሬ ነበር። አሁን ደውለው ቤቱን የሚገዛ ሰው እንደተገኘ ነገሩ። ያው በጣም አሪፍ ነው። አዎ ቶሎ ናና ሰዎቹን አግኝተን የሚያስፈልገውን ነገር እናድርግ። እኔ ከምመጣ ሰዎቹን ይዘሻቸው መተሽ ቤቱን ቢያዩ ይሻላል። እንደዛ ይሻላል። በቃ ሰዎቹን ይሻቸው እመጣለሁ። ሰዎቹ ቤቱን በጣም ወደውታል። አዎ በጣም ደስ ያላችሁ። በዛ ላይ ከጠራንላችሁ ዋጋ ብዙም ሳይቀንሱ ነው የተስማሙት። ደስ ይላል በጣም። ብቻ በተሳካልና ቶሎ በጨረሰ 1-2 ቀን ውስጥ ነው ያሉት። በዛ 2 ቀን ውስጥ ብሩን አስገብተው እንፈራረማለን ብዬ ተስፋ አደርጋለሁ። አዎ እኛም ያሰብነው ስራችንን እንጀምራለን ማለት ነው። አይ እኔ ቆንጆ
እኔ የምለው እኛ ስለምናርፍበት ቤት እኮ አላወራንም። የሚከራይ ቤት መፈለግ አለብን። አታስብ የኔ ፍቅር፣ ለደላሎቹ ነግሬያቸው ስለነበር እንዳገኙ ነግረውኛል። ልክ የዚህን ቤት ጉዳይ እንደጨረስን ቀጥታ እቃችንን ይዘን እዛ መግባት ነው። የኔ ሚስት አንቺ እኮ ጀግና ሴት ነሽ። አዎ እንዴት ነሽ? አለ እንዴት ነሽ? እንዴት ሆነልሽ ታዲያ? ብሩን ውጭ ላለው ያጎቴ ልጅ አስገብቼለታለሁ። አሁን የቀረን ወደ አዲሱ ቤት መግባት ነው። አዎ ቤቱን የሸጥላችሁ ሰዎች የሰጡን ቀን እያለቀ ስለሆነ ቶሎ ቤት መልቀቅ አለብን። ልክ ነህ የኔ ፍቅር። በቃ አሁን ሁሉም ነገር ስለተስተካከለ እቃችንን አስተካክለን ወደ ሌላው ቤት እንገባለን። እሺ የኔ ፍቅር። እኔ ስለደከመኝ ሻወር ልውሰድ በቃ። እሺ በቃ እሺ። ጠብቅሻለሁ። ብሌን ብሌን ምናልባት የተከራየንበትን ቤት ልታስተካክል ሄደ ይሆን? ቤቱን ደግሞ አላውቀውም። ቆይ ደላሎቹን ጠይቀና ቆይ እሄዳለሁ። Candiao. Sti questa qua che sarà. ደውል ላተች ጎሽ ጠራ። ሄሎ 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 ብሌን፣ ቆይ ምን ሆነሽ ነው ስልክሽ ማይሰራው? የት ነው የጠፋሽው? ጠፋሁብህ አይደል? ይቅርታ። በሰላም ነው? የት ነሽ ግን? ነው አሁን ፍቅር ቦታ ምንድን ነው የሚባለው? ካናዳ ነው ያለሁት። ማለት እየቀለድሽ ነው? ኧረ አልቀለድኩም ብሩኬ፣ ስልክ ያልሰራ ያለ በረራ ላይ ስለነበርኩ ነው። አሁን ግን ሰላም ገብቻለሁ። አታስብ። አልገባኝም ብሌን፣ ካናዳ ምን ልትሰሪ ነው የሄድሽው? አዲሱ ቤት እንደምንገባና እቃ እንደምናስተካክል ተነጋግረን አልነበር እንዴ? ካናዳ ሄድኩት እቃውን ልቀበል ነው ልበል? ብሌን አትቀልጂ። የት እንዳለሽ ንገሪኝ። በቃ ትጃጃል እባክህ። ከፍቅረኛዬ ጋር ወደ ካናዳ ላይ አየር መንገድ ነኝ ያለሁት። ፍቅረኛ? አዎ፣ ለኔና ለፍቅረኛዬ ህይወት መሳካት መስዋዕት ስለሆንክልን ሳልሰናበት ዝም ብዬ መሄድ ስለከበደኝ ነው ስልኬን የከፈትኩት። ብሌን አልጨረስኩም። ብሌን እኔስ፣ ስራውስ፣ ብሬስ፣ ቤቱስ? ብሌን ሄሎ ሄሎ ወይኔ
ምንድነው የተፈጠረው? የኔ ልጅ እስኪ ንገረኝ። አምኜ ነበር እኮ እንዴት እኔን ትከዳኛለች? በቃ ያለፈው አልፏል። የተፈጠረውን አስረዳኝ። ብሌን ማለቴ ፍቅረኛ የሥራ ሀሳብ አለኝ ብላ ነግራኝ ነበር። ከዛ በፊት ግን እኔና እሷ ለመኖር አንቺ ከዚህ ቤት መውጣት እንዳለብሽ ነገረች። ከዛም አንቺ እንድትሄጂ ካደረኩኝ በኋላ ላመጣችሁ የሥራ ሀሳብ ገንዘብ እንደሚያስፈልጋት ነገረች። እሺ ከዛስ? ከዛማ ብሩ ብዙ ስለነበር ቤቱን እንድንሸጠው ተስማምተን ነበር። በአጭር ጊዜ ውስጥ ብሩን አግኝተን ቤቱን እንደምንመልስ ስትነግረኝ አመንኳት። እና ቤቱን ሸጥከው? አዎ ቤቱ ተሽጧል። የገዙትም ሰዎች ቤቱን ለቅቄ እንደወጣ ነግረውኝ አሁን ሁለታችንም ጎዳና መውጣታችን ነው። ብሬን አጭበርብራ ወደ ውጭ ሀገር እንደወጣች ነግራኛለች። አይ የኔ ልጅ የቆጡን አውርድ ብላ ሆኗላ ነገሩ። እኔ እኮ ያጠፋሁት ያለፈ ብቻ አይደለም፣ መኖሪያሽን መጦሪያሽን ይህን ሁሉ ነው ያጠፋሁት። እንደዛ ብታረግ ኖሮ አንተን ሰባብል እገኝ ነበር ማለት እንደሸጥኩት አላመንሽኝም? አምኛለሁ ልጄ። እኔ ነኝ ቤቱን የገዛሁት። ምን የምርሽን ነው? አዎ ቤቱን ሸጠ ብሩን ልሰጣት እንዳሰብክ በስልክ ስታወራ ሰምቼህ ነበር። አንተን በፍቅር መታወር የልጅቷን ብልጣብልጥነት ስለተረዳው ይሄ ቀን እንደሚመጣ እርግጠኛ ነበርኩ። እና ይሄ ቤት የኛ ነው ማለት ነው? አዎ የኛ ነው፣ የትም አንወርቅም። አንተ ግን ልጄ በህይወት ትልቅ ትምህርት እንድተማርክበት እርግጠኛ ነኝ። ልክ ነሽ እናቴ፣ ብዙ ነገር ነው የተማርኩት። የኔ ልጅ ከፋህም ደላህም ምን ጊዜም ቀድሞ የሚደርስልህ ቤተሰብህ ነው። ቤተሰብህን ያስከፋህና ያስቀየምክ ቀን አወዳደቅህ በጭራሽም አያምርም። ማንም ወደድኩም አፈቀርኩም ካላንተ ህይወት መኖር አይችልም ያለ ሁሉ እውነት አይምሰልህ። መቼም ቢሆን የማይጥልህ ቤተሰብህ ነው። ለዛ ነው ባለኝ በሌለኝ አቅም ልጄን ከማጣ ብዬ ቤቱን የገዛሁት። ልክ ነሽ። ስትነግሪኝ ብሰማ ኖሮ ይሄ ሁሉ አይፈጠርም ነበር። ግን ይሁን ለበጎ ነው። አንቺ በጣም ነው የማመሰግነው። ምን ነው የኔ ልጅ እንደዚህ ያተኩረህ ካየከኝ? እማ ግን ያን ሁሉ ብር የት ደብቀሽው ነው? ነው ወይስ እኔ ማላውቀው ሌላ ሀብት አለሽ? ምን ነው ሌላ ቀማኛ ልታዘጋጅብኝ አሰብክ እንዴ? አረ ካለ ለማወቅ ብዬ ነው፣ ሌላ ነገር አስቤ አይደለም። መች አጣሁት። በል ናፍቀኸኛል፣ በል ቀፈኝ።